السلام عليكم وكيف حالكم؟ أنا حسام من أكاديمية H2M. في درس اللغة العربية اليوم سنتعلم أسماء الأطعمة والمواد الغذائية. هذا الدرس مهم جدا لكل من يريد التحدث باللغة العربية في حياته اليومية. هل أنتم مستعدون؟ هيا بنا نبدأ الدرس، ولا تنسوا الاشتراك في القناة. እሺ እንዴት ናችሁ? እስኪ አሁን ያልኩትን በአረብኛ ያልኩትን በአማርኛ ምን ማለት እንደሆነ እንዲያው እንግዲህ ባለፈው እንደተነጋገርነው የአረብኛ ሰላምታዎች ሲጀምሩ አሰላሙ አለይኩም በሚል ነው የሚጀምሩት። አሰላሙ አለይኩም ወከይፈ ሐሉኩም ማለት አሰላሙ አለይኩም እንዴት ናችሁ ማለት ነው። አነ ሁሳም ሚን አካዳሚያት ኤች2ኤም ማለት ደግሞ እኔ ሁሳም እባላለሁ ከኤች2ኤም አካዳሚ እንደማለት ነው። ፊ ደርሲ ልገቲ ልአረቢያ ልየውም ዛሬ በአረብኛ ትምህርታችን በአረብኛ ቋንቋ ትምህርታችን ሰነተዕለም አስማዕ አልአጥዒማ ወልመዋድ አልገዛኢያ የምግብ ስሞችንና የምግብ ቁሳቁሶችን የምንማማር ይሆናል። هذا الدرس مهم جدا لكل من يريد التحدث باللغة العربية في حياته اليومية. ይህ ትምህርት በአረብኛ ቋንቋ በዕለት ተዕለት ህይወታችን መናገር ለሚፈልግ ማንኛውም ሰው በጣም አስፈላጊ ነው። هل أنتم مستعدون? ተዘጋጅታችኋል ወይም ደግሞ ዝግጁ ናችሁ? هيا بنا نبدأ الدرس እንግዲያውስ ዝግጁ ነን ካላችሁ ትምህርቱን እንጀምር። ولا تنسوا الاشتراك في القناة ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ የሚል ትርጉም ይኖራል ማለት ነው። እንግዲህ እንደሰማችሁት የዛሬው ትምህርታችን የሚሆነው የተለያዩ ምግቦችን በአረብኛ ምን ብለን እንጠራቸዋለን? በዕለት ተዕለት የምንመገባቸው ምግቦች የምናዘጋጃቸው ምግቦች በአረብኛ ስማቸው ምን ይመስላል? ሾርባ፣ ፓስታ የተለያዩ ምግቦች አሉ። እነዚህ ስሞች በአረብኛ ምን ተብለው ይጠራሉ የሚለውን ነው ዛሬ የምናየው ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ መሆን ትችላላችሁ። ወደ ዛሬው ወዳዘጋጀንላችሁ ትምህርት እናልፋለን። ተከታተሉን። እሺ የመጀመሪያው ቃል ሩዝ። ሩዝ በአረብኛ ሩዝ በአማርኛም ሩዝ ይሄ ተመሳሳይ ነው። ሩዝ ይሆናል ማለት ነው። ስለዚህ ሩዝ የመጀመሪያውን ይሄን ትይዛላችሁ። ሁለተኛው ላሕም ማለት ደግሞ ስጋ ማለት ነው። ስለዚህ አንድ ላይ ከኔ ጋር ያላችሁ ላሕም ማለት ስጋ ማለት ነው። ስለዚህ ሁለተኛው ላሕም ይሆናል። ሶስተኛው ደጃጃ። እስኪ ከኔ ጋር ያላችሁ ደጃጃ ማለት ደግሞ ወይም ደግሞ ደጃጅ ማለት ደግሞ ዶሮ ማለት ነው። ደጃጅ ዶሮ። አራተኛ ሰመክ ከኔ ጋር ያላችሁ ሰመክ ማለት ደግሞ ምንድነው? አሳ ማለት ነው። አሳ ሰመክ አሳ። ሌላኛው አምስተኛው በይድ ማለት ደግሞ እንቁላል ማለት ነው። በይድ እንቁላል ይሆናል። ስድስተኛ ሐሊብ ደግሞ ምንድነው? ወተት ማለት ነው። ሐሊብ ማለት ወተት ማለት ነው። ሰባተኛ ጂብና ማለት ደግሞ አይብ ማለት ነው። ወይም ደግሞ ቺዝ በእንግሊዝኛው ቺዝ የምንለው ጂብና ማለት አይብ ማለት ነው። ስምንተኛ አሰል ማለት ደግሞ ምንድነው? ማር ማለት ነው። አሰል ማለት ማር ማለት ነው። ዘጠነኛ ሹርባ ማለት ደግሞ ያው ሾርባ ማለት ነው። በአማርኛ ሹርባ ይባላል። በአማርኛ ሾርባ ማለት ነው። ሌላኛው አስረኛው
መኮሮና ማለት ደግሞ መኮሮኒ ማለት ነው። ወይም ፓስታም ሊሆን ይችላል በእንግሊዝኛው መኮሮና ይባላል። ሌላ ዘይት ይሄ ዘይት የአረብኛም ዘይቱ አማርኛም ዘይት ተመሳሳይ ነው ዘይት ይሆናል። ሌላ ሚልህ ሚልህ ማለት ደግሞ ምንድነው? ጨው ማለት ነው። ሚልህ ጨው ማለት ነው። ሌላ ሱከር ሱከር ማለት ደግሞ ከስሙ እንደምትረዱት ምንድነው? ስኳር ማለት ነው። ሱከር ማለት ስኳር ሀዛ ሱከር ማለት ይህ ስኳር ነው ማለት ነው። ሌላ ማ ማ ማለት ደግሞ ሁለት ፊደል አለው ማ ውሃ ማለት ነው። ማ ማለት ውሃ ማለት ነው። ሌላኛው የዛሬ ለመጨረሻ የምናየው ደግሞ ቃህዋ ቃህዋ ማለት ደግሞ ምንድነው? ቡና ማለት ነው። ቃህዋ ማለት ቡና ማለት ነው። እነዚህን ቃላቶች እንግዲህ በደንብ ተለማመዷቸው። በቀጣይ ደግሞ ስንገናኝ የተቀሩ ቃላቶች አሉ እነሱን ቃላቶችንም የምናይ ይሆናል ማለት ነው። ለዛሬ እዚህ ጋር እናቆማለን። በቀጣይ ቪዲዮአችንም ሌሎችንም ቃላቶችን ይዘንላችሁ የምንመጣ ይሆናል። እንድንሰራላችሁ የምትፈልጓቸው ቃላቶችም ካሉ ለምሳሌ በገበያ ቦታ የሚነገሩ ቃላቶች በተለያየ ቦታ ላይ የሚነገሩ እንትኖችን ራስን ለማስተዋወቅ ብቻ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ጻፉልን። እኛ በቀጣይ ቪዲዮ የምንሰራላችሁ ይሆናል። ለዛሬ በዚያ በቃን። መልካም ጊዜ